ተገናኙና አውሩ በቃ ቢያንስ ለመጨረሻ ጊዜ። አውቃለሁ ተስፋ ቆርጠሻ ብዙ ነገር ሊሆን ይችላሉ፣ ግን በቃ ለእኔ ስትይ በቃ እኔና አንቺ ብዙ ነገር ያሳለፍን ሰዎች ነን። ብዙ ነገር ዛሬ ላይ ይሄ ነገር ለአንቺ ምንም አልነግርሽም፣ የምታውቂው ነገር ነው እና ለእኔ ስትይ ለአቤላ ስትይ እዚች ጋር ሁለት ወንድሞች ቆመናል እና እሱም አጠገብሽ ላይ ነበር ያሳለፍሽው ነገር ያውቃል ሁሉም ነገር እና ለአቤላም ለእኔም ስትይ በቃ በእሱ ስም በእኛም ስም በሁሉም ሰው ይቅርታ እየጠየቅሽ ነው። ልንገርህ አንድ ነገር ማስጨነቅ ነው የምትፈልጉት ማለት እኔን ሁልጊዜ አስጨንቃችሁ ውሳኔ ማስቀየር ነው የምትፈልጉት? ማሳር ተጨንቀሽ ውሳኔ ሲቀየር ግን ደግሞ ማለት ነው ያውላችሁ መምጣት በምፈልገው ማለት እናንተ እንድትኖሩልኝ በምፈልገው ሰዓት ሳትገኙልኝ የራሴን ውሳኔ ወስኜ ስቀይር እንድታስጨንቁኝ አልፈልግም። ፕሊዝ ሩታ፣ አሁን ይኸውልሽ ልክ ከቤት ስንወጣ ይሄ ቤት ሁለተኛ አልመለስም፣ መፍቻ እንካ ሩታ ካገኛት ስጣትና መታ ትኖርበት ነው እያለኛል። ያው መፍቻ የቤቱ መፍቻ እግዚአብሔርን ይገርም መፍቻ ተቀበለ እኮ። ስለዚህ እኮ ስጣትና በቃ ራሷ ማትመጣ ከሆነ ስጣት ነው ያለኝ። ከዚህ በላይ እንድታስጨንቁኝ አልፈልግም። መፍቻውንም ወስደክ ስጠው። መፍቻው ስጣት ብሎኛል። ቡታጀራ ቡታጀራ ከሄድኩ ያልመለስ መፍቻው ስጣት ብሎኛል። አይመለስም አለኝ። በቃ እሱ ነው ያለኝ። በቃ ችግር የለውም ትምጣ ራሱ እያለ ስህተት አለበት። ስህተት ግን እንዲህ ነው ብዬ መናገር አልፈልግም። ደውልና ጠይቀኝ ምንድነው ያጠፋው ብለህ ድጋሚ አሁን አንቺን እየፈለገ ምንድነው ያጠፋው ጥፋት ብለህ ደውለህ ጠይቀኝ። በረብ አስረዳለሁ። ከዚህ በላይ እንድናወራ አልፈልግም። መልካም ይጀምራል። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ለማለት ትፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ሩታዬ በራሷ ቤት ስለመጣች በጣም ደስ ብሎኛል እውነት ለመናገር ማለት ነው። የኔ ልዕልት፣ የኔ ጀግና ሴት፣ የኔ አንበሳ ብዬሻለሁ። እንኳን ደህና መጣሽ ብዬሻለሁ። የምር በጣም ተናፍቃ ነበረች። ለሁላችንም በጣም ነው የተናፈቀችው ማለት ነው እና እኔ በጣም ደስ ብሎኛል እውነት ለመናገር ማለት ነው እና ሩታ መታ የተናገረችው ሁሉ ትክክል ናት እውነት ለመናገር ማለት ነው። እኛው እንኳን ተመልካች ተረዳን። አብርሽ እንዴት እንዳልተረዳ አላቅም። እሱ ገና ምን አለው በኤፍሬም ቤት የተለቀቀ ቪዲዮ አይታችኋላችሁ ብዬ አስባለሁ። እኔ ምን አድርጌ እንደዚህ አክል እንደዚህ ጨከናብኝ አታቅም እያለ ነበር። የራሱን ጥፋት እኮ ሸፋፍኖ የሩታ ጥፋት ብቻ ነው ለሱ ሁሌ የሚታየው ማለት ነው። እንኳን ተመልካች እኛ እንደዚህ ቁጭ ብለን እየተረዳን እሱ እንዴት እንዳልተረዳ አላቅም። ጆሮ ምን እንደደፈነ አላቅም። ቤተሰብ የእውነት ግራ ያጋባል ያርሽ ነገር ማለት ነው እና ጥፋቱን አውቆ እኔ ነኝ ሩታ እዚህ ደረጃ ላይ አንቺን ያደረስኩ የኔ ቆንጆ በጣም ይቅርታ፣ ብዙ ነገር አድርጌሻለሁ፣ የኔን ጥፋት ወደ አንቺ ያመጣሁሽ ብዙ ነገር ነው ያደረኩሽ፣ በዚህ ጥፋቴ በጣም ይቅርታ፣ ብዙ ነገር ብሏት ይቅርታ ጠይቃት ሩታ በእርግጠኝነት ዛሬ በኤፍሬም ቦታ ሩታ በእርግጠኝነት ትመለሳለች። እውነት ለመናገር ይው አቤላ ነገሮቹ እንዳይበላሽ ብሎ ነው እንግዲህ አቤላ ላርሽ ተረጋጋ፣ አሁን ከአንቴ ጋር ከሩታ ጋር አንቴን አሁን ለመገናኘት አልፈልግም፣ ከዚህ የበለጠ ነገሮቹ እንዳይበላሽ አልፈልግም፣ አንቴ ተረጋጋ፣ ወደ ራስክ ተመለሳ፣ ከዛም በኋላ ሩታ እሺ ካለችውን በኋላ ሁለታችሁን አገናኛችኋለሁ ብሎ ተናግሮ ነበር አቤላ ማለት ነው። እና እንኳን እኛ ለአቤላ እንኳን ተረዳን። ኤፍና አብርሽ ለምን እንዳልተረዱ አላውቅም። ለምን ከሩታ ጎን እንደሆነ ታውቃላችሁ። እኛ እንኳን ተረዳን ሆናን ለመናገር ማለት ነው። እና አብርሽ ግን ምን እንደነካ አላውቅም። አሁን አቤላ እንዴት ሩታ ጎን እንደሆነ እንኳን እኛ አውቀናል። ሩታና አብርሽ እንዳይለያዩ በመዋላቸው ክፍተት እንዳይገባ ብሎ ነው እንግዲህ እሱ ከሩታ ጎን የሆነ ማለት ነው። እና አቤላ ሁሉም ነገር ትክክል ነው። ስለዚህ እኛ እንኳን ለአቤላ ተረዳን። ለምን ከሩታ ጎን እንደሆነ ሁላችሁም አውቀናል። ግን አብርሽ እንዴት ጆሮ ምን እንደደፈነ አላቅም። ጌታ ሆይ ፈጣሪ ስም ግን ራስ ወዳ ፈቅዳ ወደ ትዳር ከገባ በኋላ ትዳርን ከሰበሰብክ በኋላ
ለምን ከድሮ ኤክስ ጋር ሁሉ ያስፈልጋል? ከዚህ በለጠ ብዙ ነገሮችን ሰርታችኋል። ብዙ በማላቸው ክፍተት ገብቶ ነበረ። እነ ጽጌ እነ ዳኒ ጋር እነ ሜሪ ጋር ሲሰሩ ጊዜ ከሱ እኮ መማር ትችላለ። አንተ እኮ ነው ጥፋት ላይ ጥፋት ጨምራ ታመጣለ። ሩታ ታሰድባታለ። ሩታን አታስከብራት። ስለዚህ አንተ በቃ ገንዘብና ገንዘብ ብቻ ነው። ብዙ ሰው ጥፋትክን የነገረ ነው። ግን በኮሜንትሽ ስንትሽ ኮሜንት የተጻፈልህ አታዩም? አታነቡ? እውነት ለመናገር ማለት ነው እኛ ተመልካች እኛ እየተረዳን በሰው ሀገር ላይ ሆነን እኛ እየተረዳን እናንተ አንድ ላይ ቁጭ ብላችሁ እንዴት ለሩታ እንዴት አልተረዳችሁ አላቅም። እኔ በዛ ሰዓት እንደዚህ ሆኜ ብዙ ነገርን አይቼ ነው ብቻዬን ሲሆን ጊዜ ብዙ ነገር ደርሶብኝ እኔ ሚዲያ ላይ ሁሉም ነገር አላሳየው እንጂ እንደኔ የተጎዳ ሰው የለም። ውስጤ የተጎዳው ራሴን ድብቅ ብዬ ነበረ ጊዜን ሲያሳልፍ የነበረ። አሁን ግን እኔ ነገሮቹን ካሳለፍኩ በኋላ ነገሮቹ ካለፉ በኋላ አሁን ከኔ ጎን ብትሆኑ ምን ይጠቅመኛል እያለችው ሩታ ትክክል ናት። ስለዚህ አብርሽ ወንድ ልጅ ነው። ቆፍጠን በላ። ጥፋትን አውቃ እኔ ነኝ ሩታዬ ጥፋተኛ ነኝ፣ ብዙ ነገር አድርገሻለሁ፣ በእኔ ጥፋት ነው አንቺ እዚህ ደረጃ ላይ የደረሽ ውድ ሚስቴ ሩታዬ የኔ ሚስት ብላ እች ልጅ እግሯ ስር ጎንበስ ብላ ይቅርታ ብትጠይቀው ሩታ በእርግጠኝነት ትመለሳለች። መቼም ለአንተ አትጨክንልህም። ስለምትወደው ስለምታፍቅረ ለአንተ ብዙ ቦታ ስላላት ነው እስከ ዛሬ ማለት ነው። በአንዴ ብትጥላው ከድሮም ከአንተ ጋር አትቆይም ነበር እውነት ለመናገር ማለት ነው። እና ሩታ የፍቅር ሰው ናት እውነት ለመናገር የኔ ጣምበላል ማለት ነው። እና እኔ እንጃ ብዙ ሰው ለምንድን ነው ለሩታ እንዳልተረዳ ለቅምኛው እንኳን እንደዚህ ሆነን እየተረዳን እናንተ ግን እንዴት እንዳልተረዳችሁ አላቅም እውነት ለመናገር ማለት ነው። እና አብርሽ ግን አንተ ችግር አለብህ። ጥፋትህን አውቀህ እንኳን ይቅርታ ብትጠይቅ እኮ እኔ አጥፍቻለሁ ብላ ሩታን ይቅርታ ብትጠይቅ ሩታ በእርግጠኝነት በአንተ እንደማትጨክን እኛ እናውቃለን። ግን አብርሽ እኮ አንዳንዴ ንግግር አይችልም። ቤተሰብ የይቅርታ ልብ የለም። ግን ለሌሎቹ ለሌላ ሰዎች የይቅርታ ልብ አለ። ግን ለሩታ ምንም የይቅርታ ልብ የለም። ለምን እንደሆነ አላቅም። ግን እናያለን እኮ አብርሽ እኮ ምርጥ ሰው ነው፣ የውሃ ሰው ነው። ግን ለሰው ልጅ መልካም ነገር ያደርጋል። ግን በሚስቱ ሲመጣ እንደዚህ አይሆኑ። ለምን በሚስቱ እንደዚህ በቃ ለሰው ወጥቶ እንደዚህ የይቅርታ ልብ እስካለ ድረስ ለሰው የይቅርታ ልብ ያደርጋል አይደል? ለሚስቱ ለምንድን ነው የይቅርታ ልብ የማይሰጠው? ይሄ እኮ ነው ከልቡ ይቅርታ ለምን አይጠይቁም? አሁን ሰዎች ጋር ከሜሪ ጋር ብዙ ነገር ተደራርጎ ይቅርታ ተጠይቆ ቶሎ ነው የቀረባቸው ማለት ነው። ቶሎ ነው ውስጣችሁን የለመደው ማለት ነው። ለሩታም ልክ እንደዛ መሆን አለበት ማለት ነው። ለሩታ ደግሞ ልክ ከእነሱ በላይ ሆና ነው ይቅርታ መጠየቅ ያለበት ማለት ጥፋትን አውቋ። ግን አንተ ጥፋትክም ምንም አልታይም እስካሁን ማለት ነው። እኔ ምን አጥፍቼ ምን በድያት ማለት ተዋ ማለት እሱን ማለት ይቅርና በቃ ጥፋትክን አውቃ ይቅርታ ጠይቃት፣ ወደ ቤት አስመልሳት። ሌላ ነገር ይቅር ነው። ሁሉም ነገር በፍጥነት አይሆንም። አንተ አሁን ነገሩን ማለት ነገሩ አንተ ጋር ጥፋት እንዳለን አውቃ አንተ ጋር ያለውን ጥፋቱን አውቃ ነገሮችን ለማስተካከል አትሞክርም። ጭራሽ ሩታ ወደ ቤት ካልተመለሰችው ወደ ቡታጀራ ሄዳለሁ፣ ቡታጀራ ነው መኖር ፈልገው። እዚህ ቤት ደግሞ የፈለገ ሰው መጥቶ መኖር ይችላል። እንደዚህ የሚባል አለ እንደ ቤተሰብ እንደዚህ የሚባል አባባል አለ። ሰምታችሁ ታውቃላችሁ? የራሳችሁ ቤት ደግሞ ሌላ ሰው ይኖርበት እንዴ? እሱ ደግሞ ቡታጀራ ሂዶ ከቤተሰቦች ጋር ለመኖር ይቅድም አለ። ነገሮቹ መፈታት አይፈልጉም እንዴ? ህጻን ልጅ አለ እንዴ? ህጻን ልጅ እኮ የዛሬ ማለት የ16 አመት ልጅ እኮ
በአሁን ሰዓት ላይ እኮ አሁን ብዙ ጭንቅላት ያሉ ልጆች ናቸው። አሁን እኮ እናንተ ከ20 በላይ ናቸው። እውነት ለመናገር ሰው እኮ በጊዜ እኮ በ23ም በ24ም እኮ ትዳር አግብቶ ትዳርን ይዞ አግብቶ ልጅ የወለዱ ልጆች እናውቃቸዋለሁ በእርግጠኝነት ማለት ነው። አንተ አሁን እንግዲህ ልጅነት እኮ የዛሬ ልጅነት ነው፣ ዛሬ የተወለደ ልጅ ነው እንጂ ልጅነት አሁን እኮ ከ23 ከ24 በላይ ከሆንክ እኮ ልጅነት የለም እኮ። ስለዚህ ከአሁኑ አንተ እኮ ማንም አስገድዶ ወደ ትዳር ግባ ያለ ሰው የለም። ራስ ወዳ ፈቅዳ እስከገባ ድረስ ለምስትክ ደግሞ ክብር ይኖርክ፣ ለራስክ እንደዛው ክብር ይኖርክ። አንተ የራስክን ስታስከብር ነው ሰው የሚያስከብርክ፣ ሚስትክን ስታስከብር ነው ሰው የሚያክብርክ ማለት ነው። ስለዚህ ለራስክ ክብር ይኖርክ፣ ለትዳርክ ክብር ይኖርክ። ስለዚህ ሩታን አስከብራት። ማንም ሰው እየመጣ እሷ ላይ ለምንድነው አፍ የሚከፍተው? አንተ ክፍተት ስለሰጣ ነው። ስለዚህ የድሮ ኤክስ አምጥታ ሩታን እያሰደፍካት ነበረ። ሩታን እሱ ብዙ ነገር ይዛባሃለች። ስለዚህ ይህ ሁሉ ጥፋት አይታይም? ብዙ ነገር እንዳደረግክ አይታይም? እኛ እንደዚህ ሆነን እየተረዳን አንተ እንዴት አልተረዳም? ይህን የገረም የአብርሽ ነገር ማለት ጨራሽ ቁልፍ ለኤፍሬም ሰጥተው ሩታ አንቺ ሂጂ ወደ ቤት፣ እሱ ደግሞ አንቺ ወደ ቤት ሲመለስ ሊመጣ ይችላል። እንደዚህ መባባል አለ እንዴ? ዛሬ የኤፍሬም ቦታ አንተ ነበር መታ ይቅርታ መጠየቅ ያለበት ማለት ነው። ስለዚህ ነገሮቹን ማስተካከል ያለበት አብርሽ አንተና አንተ ብቻ ነው። ማንም ሰው በማላቸው ገብቶ የእናንተን ትዳር የሚያስተካክልላቸው ሰው የለም። አንተ ነው በቃ ወዳ ፈቅዳ እስከገባ ድረስ። ስለዚህ ነገሮቹን ቁጭ ብላ መፈታት አለበት ብዬ ነው ማስበው። ቤተሰብ አይመስላችሁ? ስለዚህ አብርሽ እኮ የራሱ ጥፋት መቼም አይታይበትም። ለምን እንደሆነ አላውቅም። ስለዚህ ለሰው ግን በጣም አንደኛ ነው፣ ለራሱ ትዳር ግን ዜሮ ማለት ነው። ለምን እንደዚህ እንዳላሰበ አላውቅም። የምር ብዙ ሰው እየነገረ ነበረው። ስንት ሺህ ኮሜንት እየተኮመተ ነው። እሱን ኮሜንቶች አታነቡም እንዴ? ለተመልካች እንኮ ደና ኮሜንቶችን ወስዳቸው ወደ ራሳቸው አታደርጉም እንዴ? እውነት ትክክል ናቸው እንዴ? የሚጠቅማቸውን ኮሜንት ደግሞ ወደ ራሳቸው ብታደርጉ መልካም ነው። ስለዚህ 24 ሰዓት የሚኮምትላቸው ሰው ነው። ስለዚህ እኛ ሁሌ ጭቅጭቅ ሰለችን። እውነት ይበቃቸዋል። ነገሮቹን ቁጭ ብላችሁ ፍቱ። ሩታዬን በእርግጠኝነት አትጨክኑ። አንተ በመልካም ልብ ከመጣ ሩታ በእርግጠኝነት ተስተካክላ አንተ ሳትጮህ በትክክል ማለት ነው ተረጋግታ ሩታዬ አጥፍቻለሁ፣ ብዙ ነገር አድርጌሻለሁ፣ የኔ እናት በጣም ይቅርታ፣ ይህ አክል ስላደረግኩሽ በጣም ይቅርታ ብላ እግሯ ስር ጎንበስ ብላ ይቅርታ ብትጠይቅች ልጅ ወደ ቤት ትመለሳለች። በቀላል በጣም ቀላል ነገር ነበረ። ለምን ይሄ ሁሉ እንዳሰፋ አላውቅም። ይሄ ሁሉ ያንተ ስራ ነው ማለት ነው አብርሽ፣ ምንም ማድረግ አይቻልም። ስለዚህ ነገሮቹን ለመፈታት ሞክረው። ተስፋ ቆርጠው ወደ ቡታየራ መሄድ ይቅርና ነገሮቹ አንተ ጋ ያለው እሱ ፈታ። ነገሮቹን ቶሎ ብላችሁ ወደ ቁም ነገር ግቡ። ሩታም ደግሞ ወዳ እየገፋ ነው ለመናገር ማለት ነው። ቤተሰብ ፈጣሪ እንግዲህ በሰላም ይገላግላት፣ ጤነኛ ልጅ ይስጥሽ ሩታዬ። እሱ ነው እኔ ዋናው ነገር ማለት ነው። እና ለሰው ልጅ መልካም እናስብ፣ መጥፎ ነገር አናስብ እላችኋለሁ። ውድ ቤተሰቦች ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ የኔ ውዶች ማለት ፈልጋለሁ። እንግዲህ ይሄን ቪዲዮ ጠዋት ላይ ለቅላችኋለሁ ማለት ነው። እና ይሄን ይመስላል ቤተሰብ፣ ወዳችኋለሁ።